ደስ ይልሻል አይደለ? ምን አይነት ሰይጣናዊ ባህሪ ነው ያለሽ አንቺ ልጅ? ኧረ እናቴ እኔ እኮ ደስ ብሎኝ አይደለም። ምን አለ አጥፍተሽ እንኳን ቢያንስ ውሸት ባትጨምሪ። ሁሉንም ነገር እኮ ቆመን እያየንሽ ነበረ። ቆይ ግን ለምንድን ነው የማታስቢው አንቺ? በገዛ እናትሽ ፊት እኮ ያለ ሀሳብ ነው የምታወሪው። ቆይ ግን እናቴ ትቀየመኛለች ብለሽ ትንሽ እንኳን አታስቢ? በዚህ ሰዓት የአንቺን ስም መጥራት የቀለለ ነገር ነው። እሺ ይቅርታ፣ ፈልጌ እኮ አይደለም እንደዚህ ሆንኩት። ደግሞ ማንኝ ይቀየራለሁ። በዚህ ነገር ተስፋ እየቆረጥኩ ነው። አንቺ መቼም የምትቀየሪ ሰው አይደለሽ በጭራሽ። እቀየራለሁ እናቴ፣ እመኝኝ፣ በቅርቡ እቀየራለሁ። የምፈልጊያትን አይነት ልጅ ሆንልሻለሁ። እስኪ አድርገው። ሌላ ምን ይባላል? ታያለሽ፣ ደግሞ በቅርቡ አሳይሻለሁ። በቃ አሁን ሂዱ እንዳይመሸባችሁ። እናቴ ቆየ ብር ልልኪኝ ነው? እባክሽን እዚህ መሆን ነው የምፈልገው። እኔ እኮ እዚህ ሞኝ መቀየር እችላለሁ። ገነት ደህና ሁኚ እሺ። የሚያስፈልግሽ ነገር ካለ ሁሉንም ነገር ጠይቂ። እናቴ ይህ የምቀይረው ልብስ እንኳን የለኝም። መታወቂያ፣ ስልኬ፣ ልብሶቼ እንዳለ ጠፍተዋል። ምንም ነገር የለኝም። ባዶኝ ቀርቻለሁ። ደግሞ እንዴት ነው እዛ ሰፈር ውስጥ እዛ ቆሻሻ ውስጥ እንደዛ ሆኜ የምኖረው? የምትያትን የማትሰማ ከሆነ ንገሪኝ እሺ። ትንሽ እንኳን ካስቸገረችሽ የኔና የሷ ነገር ያበቃልናል። ከዛ በኋላ መቼም የኔ ልጅ አትሆንም። እሺ ሰላም፣ ችግር የለውም። እባክሽ እናቴ አትጨክኝብኝ። እኔ እዛ ከሄድኩኝ እሞታለሁ። እባክሽ የዛን ቀን የሆንኩት እኔ ብቻ ነው የማውቀው። እዛ ሰፈር ሰው፣ ሽታው፣ መንደሩ ሁሉ ለመኖር አያመችም። ሲኦል ያለ ያክል ነው የተሰማኝ። በግቢ ሰላም፣ ሳሚ ብቻውን ነው። ልጅሽን ደግሞ በደንብ ሰዓት አስተምሬ እልክልሻለሁ። አንቺ ግን ይህን ቁርጠኛነትሽ እንዳታጭ። በፍጹም አላጣውም። እኔ ከወሰንኩኝ ለእናቴ ልጅ እንኳን አልመለስም። ደህና ሁኚ የኔ ልጅ፣ ደህና ሁኑ። ብታለቅሽ ራሱ ድጋሚ አታገኘኝም። ቃላት ትርፌ ሰላም እኮ ገብታለች። እውነት ጨክና ገባች። ይህ ሲደክል ነው እንደ ይጠላች። አዎ እሞታለሁ ልሽ ተስፈራረት ነበር። በአንቺ ምክንያት ነው ለዚህ ሁሉ ነገር የበቃሁት። ተስፋ ቁረጪ። አርፈሽ ከኔ ጋር ብትኖሪ ነው የሚሻለው። ልብሽን ደግሞ ለለውጥ ክፍት አድርጊ። ምናልባት እኮ ፈጣሪ እንድትቀየር እድሉን እየሰጠሽ ነው። ወረኛ አልቀረብሽም። እሺ ቃል፣ አሁንም ማን እንደሆንኩ የገባሽ አይመስለኝም። እዚህ ለመመለስ ፈልገሽ ከሆነ እኔ ተለውጥሻል ብዬ መመለስ አለብኝ። ስለዚህ በሰዓቱ ብታናግሪ ነው የሚሻልሽ። ከዚህ በኋላ እኔ ያንቺ መምህር ነኝ፣ እንዲሁም አለቃሽ። እሺ ገባሽ? እና ታዲያ ያስፈራራሽ ነው? ሰላም ሰላም፣ ውድ ቻናል ቤተሰቦቼ አስቱኔ ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የአደራ ድራማ ዛሬ ተፈጠረው የምለውን አብረን እናያለን። እስከ ቪዲዮ ድረስ ከኔ ጋር አብራችሁ ነው። እንግዲህ ጋሼ እውነት አንድ ነገር ልጠይቅ እፈልጋለሁ። እውነቱን እንድትነግረኝ እፈልጋለሁ። በኃይሉ ምንድነው ልጄ ጠይቀኝ። ያሳደግኩት ጠላቶችን እንድትበቀል ብዬ ነው። ብዙ ጊዜ ተዋሸኛለህ እና አሁንም እውነት መናገር ማመናኩቶኛል። ምክንያቱም የገዛ እህቴ ነች። ነፍሰ ገዳይ አጠገብህ አድርገህ ሌላ ሰው ነበር ያልከኝ ከዚህ በፊት ማለት ነበር። እና አዎ ልክ ነህ። ምንም ቢሆን ነፍሰ ገዳይ እህት እንደሆነች በደንብ አውቀዋለሁ። እና ታዲያ ይሄን ጊዜ ለምን ደበከኝ? ይሄን ጊዜ ለምን ዋሸኝ? በማለት ጥያቄ ይጠይቃል። በኃይሉ እጅግ በጣም ይደነግጣል። ምክንያቱም የሆነ ነገር እያሰበ የቤተሰቦችን ገዳይ ማን እንደሆነ በአንድ ቀን ልጨርሳቸው እንደሚችል። አዎ ግን እንደዛ ሊሆን አይችልም በጭራሽ ሲል ይነግረዋል። አልጨርሳቸዋለሁ እጅግ ብሎ ይባሳጫል። እናም ብዙ ጊዜ እየዋሸ እንደሆነ ያቅ ነበር። እና ከዚህ በፊትም ገዳይ ብሎ ሌላ ሰው ነበር የሰጠኝ እና አሁንም እየዋሸኝ እንዳልሆነ በምን እርግጠኛ ሆናለሁ? የገዛ እህት ይህን ያህል ጊዜ ረጅም ጊዜ 21 ዓመት ሙሉ ስትታገስ ነበር። ነገር ግን አሁን የነገርከኝ ነገር ማመን አቅቶኛል ስል ይነግራል ማለት ነው። ሳሚ ቆይ ቃል ምን እያደረግሽ ነው? ወይ ብሌን ኮቴም የለሽም እንዴ? ስትመጪ እንኳን አይሰማም? ምንድን ነው የምታረጊ? ብላ ትጨዋለች። እና ብሌንም ምንም ነገር አላለችም ነበር። ዳጊን ለማማለል ስትሞክር ነበር። ነገር ግን ምን እያደረግሽ ይመስልሻል? በማለት ምንድን ነው ሌላ ነገር እሷ ብናደርግ እንኳን ኮቴም የለሽም በማለት ትጨውበታለች። ነገር ግን ሳሚ ብሌን እንደምታስቢ አይደለም እባክሽን እያለት ነበር። ነገር ግን ብሌን ለእኔ ስትል የፈለግኩን ነገር ብታደርግም ግድ አይሰጠኝም። ከቃል ጋር ስለተሻሸ ቃል
እኔ ብሌን ጋር ሆንኩም አልሆንኩም መቼም ቢሆን ከአንቺ ጋር አልሆንም ትሰሚኛለሽ ብሎ ይነግራታል። እናም መቼም ቢሆን ከእሷ ጋር እንደማይሆን ደጋግሞ ይነግራታል። ቃል ግን መቼም ተስፋ እንደማቆርጥና አንድ ቀን ከኔ ጋር ይሆናል በማለት ትጠብቋለች። ነገር ግን እሱ መቼም ቢሆን እኔ ከአንቺ ጋር ልሆናቸውም ተስፋሽን ብቆርጭኝ ይሻልሻል። አይ ዳጊ እኔ ተስፋ መቁረጥ በጭራሽ አልወድም። አንድ ቀን የኔ እንደምትሆን አልጠራጠርም። ስለዚህ ተስፋ መቁረጥማ በጭራሽ አልፈልግም ስትል ትነግረዋለች። እንግዳው አንቺንማ ሲጣርጌ እገልሻለሁ የሰው ህይወት ለመበጥበጥ ነው አንቺ የተፈጠርሽው። ስለዚህ ሲጣርጌ ነው የሚገልሽ ብሎ ይነግራታል። የፈለግኩ ማድረግ ትችላለን፣ ነገር ግን እሷ ምንም ነገር እንደማትፈራው ትነግራለች። በኃይሉ በጣም ፈራ። ይሄ ልጅ ምን እያሰበ ነው? በገዛ እጄ ራሴ ልገለኝ በገዛ እጄ ልገለኝ ነው እንደ ልጅ ወይ ነፍጣሪ ሆይ በገዛ እጄ ጠላቴን አምጥቼ እኔ እንደገደልኩ አውቋል ማለት ነው። ገላይ ፈልጎ ነው በማለት እጅግ በጣም ይፈራና እንግዲህ እሱም ተናዶ ፊቱን አዞሮ ሲጃራው ማጨስ ሲጀምር በኃይሉ ከኋላ ለመውጋት እያሰበ ነበር። ነገር ግን በጣም ተጨነቀ። ምክንያቱም እየተፈጠረ ያለ ነገር ግራ ባጋባውም ግን ምን ማድረግ እንዳለባት ግራ ይገባል። እናም ከህይወቱ ጋር እንደተጣሉና ህይወት እንደወለደችም ብዙ ነገር እንደሆነችም ይነግራታል። እናም ቆይ እስኪ ንገረኝ ጋሼ ይህን ጊዜ ለምንድነው የደበቀኝ ብሎ ይነግራል። አይ ልጄ እኔ ምንም አልዋሸውም በማለት እሱም በጣም እናደድና ፊቱን ዞሮ ለማጨስ ሲሞክር ነበር። እባክህን ተረጋጋው እያለው ነበር። ነገር ግን እሱ ግን ምንም ነገር መረጋጋት አልፈልግም። በኃይሉ ይህ ልጅ እኔ አባቱና እናቱን ገዳይ መሆንን አውቆ ይጎዳኛል ብሎ በጣም ፈርቶ ተጨንቆ ነበር እና ብረቱን ይዞ ለመውጋት እያሰበ ነበር። ነገር ግን እስከ ዛሬ ብዙ ነገር እንደዋሻና እንዳረገው ይነግራል። እንደካደውም ጭምር ይነግራል። ነገር ግን ልጄ እባክህ እኔ ምንም አልካድኩም እመኔ በማለት ይነግራል። ነገር ግን ማንም ማመን እንዳለብኝ አላውቅም። ነገር ግን ይህ ነገር ከባድ እንደሆነ ይነግረዋል። ቢሆንም ግን አንድ ነገር ለማድረግ ይወስናል። ዳግም ብሌንን ለማናገር ሲፈልግ ብሌን ግን አትጠጋኝ፣ ከአንተ ጋር ምንም የማወራ ነገር የለኝም ትለዋለች። እባክሽን አናግሪኝ ብሎ ይለምናታል። እሷ ግን ከአንተ ጋር ምንም የማወራው የምናገረው ነገር የለኝም፣ ስለዚህ እባክህን ተወኝ ትለዋለች። እባክሽን እኔ ቃል ጋር ስለተሻሸ የምቀና ይመስላል እንዴ? በጭራሽ እኔ ምንም የምቀና ነገር የለኝም፣ ስለዚህ ተስፋ ብትቆርጥ ይሻላል ትለዋለች። ነገር ግን እባክሽን ብሎ ይለምናታል። እሷ ግን ከቁም ነገሩም እንደማትይዝና ምንም እንደማይመስላት እየነገረችው ነበር። እባክህ ብሎ ደጋግሞ ቢለምናትም ቃልን ዳግን ልክ ልኩን እየነገረች ሳይ ብሌን ወንድ ከሆነች እንደው እያለች ነበር። ቆይ ችግር ምንድን ነው? ለምን አትሆኝም? በቃ ላይክ አልፈልግም ትሆኛል ካደለም ቢአትማንም አትወጂኝም ማለት ነው፣ ለእኔ ምንም ቦታ የለሽም በማለት ትነግረዋለች። እና እሱም ምንም ቦታ እንደሌላትና እንደማይጨነቅ ይነግራታል። ዳጊ የኔ ፍቅር አንተ የኔ ብቻ ነው የምትሆነው፣ መቼም አንድ ላይ አትሆኑም፣ አንተ የኔና የኔ ብቻ ትሆናለህ በማለት ስታወራ ነበር። ነገር ግን እሱም በጣም ይናደዳል። ቢሆንም ግን አንድ ነገር ትሰማኛለህ? ቆይ ሳምንት ወደሻል እንዴ? ብዙ ነገር ሲሆን ወደሻል ይመስለኛል ስል ትሰማኛለህ? በወድም አይፈረድብኝም። አሁን ይልቁንስ ዞር በል፣ ከአንተ ጋር ምንም የማወራ ነገር የለኝም ትለዋለች። እንድትለው ይነግሯታል። ነገር ግን ቃል ተደብቃ እያዳመጠቻቸውና እየሰማች እያለ እንደ አጋጣሚ ገኒና ሰላም ቆሞ እያዩዋት ነበር። እና ቃል የምታደርገው ነገር ከባድ ቢሆንም ነገር ግን አሁንም ቢሆን እያስመሰለች ነበር። እናም ቆይ አንቺ ሰው መጣላትና ሰው መበሳጫት ትወጃለሽ? እባክሽን እንደምታስቢ እኮ አይደለም። አይ በጭራሽ እንደዛ አይደለም ስል ትነግረታለች። እንዴት ነው እንዲያስብ የፈለግሽው? የአንቺ ሰው መለየትና ሰው መጣላት ይሄናል ያስደስትሻል አይደለም በማለት ትጮህበታል። አይ እናቴ እንደዛ ለማለት እኮ ፈልጌ አይደለም፣ እባክሽን ይቅርታ አድርጊልኝ ስትል ትነግረዋለች። እናም ይህን አላመት እንዴት ሰዎችን እንደገደለችው እያወቅ ዝም ማለት በጣም ቆጭቶኛል ስል ይነግረዋል። ነገር ግን ምን ማድረግ እንዳለበትና ምንም ብትሆን ስጋ እንደሆነች አሁን ግን እጅግ በጣም ስለተናደድኩና ስለተባጩ ልበቀላት ፈልጋለሁ ስል ይነግራል። በኃይሉ እንግዲህ ሳይቀደም በፊት ቀድሜ መግደል አለብኝ፣ ምክንያቱም እኔን ይጎዳኛል ብሎ እጅግ በጣም ፈርቶ ብለው ስለቱን ይዞ ለመውጋት
እያሰበ ነበር። እናም እሱ ፊቱን አዞ እያወራ ነበር። በኃይሉ ግን እጅግ በጣም ስለፈራና ይጎዳኛል ብሎ ስላሰበ ስለተጨነቀ እሱን ለመውጋት እየሞከረ ነበር። ልጁ ግጥና አራዳ ነበር እና በኃይሉ ሳረግ የነበረውን ነገር በመጠራጠር እንዴት ነው ብለኩ ወደዚህ ዞሮ ነበር እና ካሺ በጭራሽ እኔ ሊገለኝ ያስበው ነበር በማለት ያስባል። አይ በጭራሽማ እኔ ሊገለኝ አይችልም። እኔ እንዴት ይገለኛል? ይህን አንበሳ ይህን ጀግና አሁን ቁጭ በልና ማድረግ ያለብን እናወራለን ሲል ይነግራል። አስቀይመኸኛል ግን እንዴት እንደዚህ ሀሳብ ከኔም ብሎ ይጠይቃል። አይ በጭራሽ እኮ እንደዛ አስቤ ሳይሆን ካሺ አለ አይደለም የተፈጠረው ነገር መቀበል አቅቶኝ ይሄን ያህል ሰዓት ጊዜ ሲሆን እና ገኒም እስቲ አንዳንዴ እንኳን እውነት ተናገሪ፣ ሁሌ ውሸት አይሰለችሽም? ስነቃብሽ እንኳን ለማመን ሞክሪ። አይነ ሰላም እኮ ቅድም ነው ቆመን ስንሰማሽ የነበረው ምን ስትይ እንደነበረው በማለት ትነግረዋለች። እና ሰላም ምንም ነገር አንቺ መቼም የምትቀየሪ ሰው አይደለም ትቀየራለች ብዬ ተስፋ አላደርግም እና በቃ ወደ ቤታቸው። አይ እናቴ እዚህ መቆየት ፈልጋለሁ፣ እዛ ቆሻሻ ቤት ውስጥ እንድኖር አታርገኝ እባክሽን በማለት ትለምናታለች። ነገር ግን ሰላም አንዴ ስለቆረጠች አይ በጭራሽ አሁን ይልቁንስ መሄድ አለብሽ ስትል ትነግራታለች። ቃል ግን በጭራሽ ገኒ ጋር መሄድ እንደማትፈልገውና እዛ መሆን እንደምትፈልገው ትነግረዋለች። እሱም በጭራሽ ወይ ቃል ገኒ ሰላም እኮ ገብታለች፣ እግሯ ላይ ወድቄ እያለቀስኩ እያየችን ገባች በማለት ይልቁንስ ተነሽና እንድንና አንቺ እያለቻት ነበር። ቃል ግን መቼም እዛ ቤት ውስጥ እንደማትገባና ቆሻሻ ቤት ውስጥ እንደማትፈልግ እንደማትኖርም ጭምር ትነግሯለች። እንግዲህ ይመስለኛል ያ ጎዳና ተስማምቶሻል፣ ስለዚህ እዛ ሄደሽ መኖር ትችያለሽ ትላትና ጥላት ትሄዳለች። እና ቃልም የት ሄዳለሁ የሚገባው ከጎዳና ደግሞ እዛ ቢሆን ይሻለኛል በማለት እየሮጠች ስትወጣ ገኒ ጥላት ትሄዳለች። እች ሰላቢያን ሴትዮ ከመቼ ደረሰች? አሁን አይደለም እንዲወጣችሁ በማለት ትሮጣለች። ዳግም ብሌን አንድ ነገር ብቻ እንድትነግሪኝ እፈልጋለሁ፣ እባክሽ እውነቱን ብቻ ንገሪኝ። ከሳሚ ፍቅር ይዞሻል አይደለም? እንደዚህ የሆነ ነገር ለመናገር የፈለግሽ ትመስያለሽ፣ ከዓይኖችሽ እኮ ተረድቻለሁ። ስለዚህ ሳሚን ወደሽና ፍቅረሽ ከሆነ እውነቱን ብቻ ንገሪኝ ሲል ይጠይቃታል። እናም እሱም ምንም ነገር መልስ አልሰጠችም። ይልቁንስ በወዶ ይፈረድብኛል እንዴት አዳ ብላ ነገረችው። ብሌን እባክሽን እውነቱን ብቻ ንገሪኝ፣ ሳሚን ወደሽ ከሆነ ብሎ ደጋግሞ ለሳሚ ምግብ ይልሳሚ ለኔ ብሎ ነው የተጎዳ፣ ስለዚህ ሳሚን መንከባከብ ግዴታ አለብኝ፣ እባክን አሳልፈኝ ስትል ትነግረዋለች። እባክሽን ብሌን እባክሽ ብሎ እንድታናግረውና ለሳሚ ያላት ፍቅር ወይም ደግሞ ስሜትሽን ንገሪኝ፣ ከሳሚ ፍቅር ይዟታል እያለ ማሰብ ጀመረ። ምክንያቱም ብሌን ለሳሚ ይሄናል መሳሳትና መጨነቅ ከጀመረች በቃ ፍቅር ይዟታል ማለት ነው። የምትናገር ስለጠፋባት ነው። በእርግጥ ይበለኝ በገዛ እጄ በገዛ ጥፋቴ ነው ብሌንን ያጣሁት በማለት ይበሳጫል። እንግዲህ በመጨረሻ ባይ እንግዲህ አሁን የምታደርገው አንድ ነገር ማወቅ አለብን ሲል ይነግረዋል። አንተ ልጄ ሆነ ነው ትገባለህ እዛ ቤት ብሎ ሲነግረው ይህ ሁሉ ጨዋታ ምን ያስፈለገ? እኔ ሁሉን እኮ ገብቼ በአንድ ቀን መጨረስ ይኖርብኛል ስል አይ በጭራሽ እንደዛ አይሆንም፣ ቀስ በቀስ ጨርሳቸዋለህ። ግን አሁን አይ በኃይሉም ልጅ እንዳለው ስለምታውቅ ሁሌ ልጄን አምጣ ብዬ ስለምጠይቀኝ የእሱ ልጅ እንደሆንክ መስሎ ምን በእኔ ብትጣላም በአንተ መቼም ሰላም እንደማትቸክን እርግጠኛ ነኝ። ስለዚህ ልጄ ሆነ እሷ ጋር ትገባና ስራን ትጀምራለህ ስል ይነግረዋል። እሱም እሺ በማለት ይስማማል ማለት ነው። እንግዲህ ብሌንና ሳሚ እንግዲህ ምግብ ከበላችሁ በኋላ እየነካትና አብረው እየተጫወቱ ነበር እና አንድ ላይ ደስተኞች ነበር። ዳጊ ተደብቆ ቆሞ እያያቸው ነበር። ብሌንና ሳሚ እየተቀላለዱ አብረው እየተጫወቱ ነበር እና ባየምክ ኑሮ መታክ ነበር በማለት አይንሽን ጨፍኝ ብሎ ልስማት ነበር እና አይ ይቅርታ አድርግልኝ ብላ ብሌን ተነሳችሁ እና ዳጊ ፊት ለፊት ቆሞ እያያት ነበር። ስታየው እሷም ደነገጠች። ምክንያቱም ሳሚ ብሌንን እንደወደዳትና ብሌንም እንደወደደችው ተጠራጠረ። ይህ ሁሉም በእኔ ጥፋት ነው፣ በገዛ እጄ ነው ብሌንን ያጣሁት በማለት ማሰላሰል ጀመረ። ሳሚ እጇን ይዘው አለቅ ማለት እና ግን ግራ ተጋባ። ሰላምን ግራ ተጋባች። ሳሚ ብሌንን ይወዳታል። ነገር ግን ቃል እንግዲህ በላሁን እቀው ይህን ሁሉ ቃል ታጥቢ ነው ያን ሁሉ መንገድ መጥተሽ እረፍት አታደርጊም እያለቻት ነበር። አይ እቃውን እኮ እኔ ሳይሆን አንቺ ነሽ የምታጠቢ፣ የዚህ ቤት ኃላፊነት ይኖርብሻል። እንግዲህ አይ እኔ በጭራሽ ይህንን አላደርግም፣ ይህን ቆሻሻ በእጅማ
አልነቃም ስትል ትከራከራታለች። እንግዲህ ለሰላም ደውዬ ሁሉ ነገር እነግራታለሁ፣ አልቀየርም አልሰራም የምትይ ከሆነ ትላለች። በዛሻ እንግዲህ ፍሬም በር ስንኳኳ በሩ ልቆ ስትሄድ እንግዲህ የባህሉ ልጅ ተብዬው በያቶ ድረስ ይመጣል። ብሌን በጣም ደነገጠች። ስታው ግራ ገባት። ምክንያቱም እኔ የባህሉ ልጅ ብሎ ይገባል። ወደ ተመልካዮቼ የዛሬ ቪዲዮ ነበር። በቀጣይ እስክንገናኝ